ሚስትየዋ ፖሊስ እስክትጠራ ድረስ በእሷ ቤት ሁከት የፈጠሩት የባሏ ቤተሰቦች ፍርሃት አልያዛቸውም ነበር። ፖሊስ እንደተጠራ ሲያውቁም አማቷ ወዲያውኑ የሴቷን አባት አንድ ቤተሰብ ስለሆንን ነገሩ ወደ ውጪ ቢወጣ የሁሉንም ሰው ስም ስለሚያጠፋው የፖሊስ አቤቱታዋን ልጁ እንድታነሳ እንዲያደርግ ለመናት። ነገር ግን የባሏ ቤተሰቦች ልጁን ስለደበደቧትና በተጨማሪም ያለምንም መፍረት ማስፈራራትና ብዝበዛ ስለፈጸሙባት የሴቷ አባት ከእንግዲህ ቤተሰብ አይደለንም በማለት በቁጣ ተናገሩ። አማቷ በድንጋጤም ከሴቷ ጋራ ለመደራደር ሞከረች። እሷ ቤቷን ሸጣ ካገኘችው 8 ሚሊዮን ዩዋን ላይ 4 ሚሊዮን እንድትሰጣቸው አለበለዚያም እዛው እንደምትሞት ተናገረች። ሴቲቱ ግን አሁንም ሞት ትችያለሽ፣ ፖሊስ ሲመጣ እኔ ከጠያቂ አልሆንም ስትልም በብድ ስሜት መለሰችላት። ማንም ባልሰማት ጊዜም የባሏ ወንድም ድርድር ውስጥ በመግባት 2 ሚሊዮን ዩዋን ቢሰጣቸውም ዳግመኛ እንደማይመለሱ ተናገረ። ሴቲቱና ቤተሰቧ እምቢ ሲሉ ነገሩ ስሟን እንደሚያጠፋባት በመዛመትም መጠኑን ወደ 1 ሚሊዮን ዩዋን ዝቅ አደረገው። ይህ ከተከፈለው ወንድምየው ወዲያውኑ እንደሚፈታት እንደሚያደርግ ተናገረ። ባሏ ወንድሙ ስለ ገንዘብ ሲል የሱን ደስታ ችላ በማለቱ በቁጣ ተናደደ። ነገር ግን ወንድሙ ሴቲቱ ቀድሞውኑ ልትፋታ ወስናለች፣ ከባዶ እጅ ገንዘብ መቀበሉ ይሻላል አለው። ባሏም በሁኔታው ግራ ተጋብቶ አፉን ተዘጋ። የባሏ ወንድምም መጠኑን ወደ 500,000 ዩዋን ዝቅ ባደረገበት ቅጽበት ፖሊሶቹ እቤት ይደርሳሉ። የባሏ ቤተሰቦችም ለመሸሽ ሲሞክሩ ፖሊሶቹ አስቆማቸው። ወንድምየው ለጉብኝት የመጣን ቤተሰብ ነን በማለትም የመግባባት ችግር ነው ብሎ ለማስረዳት ቢሞክርም ሴቲቱ ግን ቤቷን መሸጧንና ቤተሰቦቹ መጥተው ሊያስፈራሯትና ሊበዘብዟት የሚያሳይ የቪዲዮ ማስረጃ ለፖሊስ አቀረበች። በተጨማሪም ሴቷ የባሏ ወንድም በደበደባት ጊዜ የተዘጋጀውን የሕክምናና የጉዳት ሪፖርት ቀድማ ለፍርድ ቤት እንዳቀረበች ገለጸች። የባሏ እህትም ወዲያውኑ እኔ እጄ የለበትም ይሄ ሁሉ ሐሳብ የእናትየዋና የወንዱ ልጅ ነው በማለትም ራሷን ለማዳን ሞከረች። ፖሊሶች ግን ጣቢያ ደርሰው እንደሚመረምሩት ማሳወቋት። አማቷ አልቅሳም ሐዘን ለማግኘት ብትሞክርም ልጅቱ ሁከት መፍጠር ነገሩን ያባብሰዋል በማለት ያስቆማታል። ሙሉ ቤተሰቡም ተስፋ በመቁረጥ ከፖሊስ ጋር ለመሄድ ተስማሙ። ባሏ ይህ ምናልባትም ሚስቱ እንድትምረው ያደርጋል ብሎ አስቦ ነበር። ነገር ግን ሴቲቱ እስር ቤት ብትገባ እንኳን ፍርድ ቤቱ ፍቺውን ይሰጠኛል ስትል ነገረችው። ይህንን ሲሰሙም ሙሉ ቤተሰቡ ወደ ሙሉ ተስፋ መቁረጥ ይገባሉ። የሴቱ ታማቾችም ማለትም እናትየዋ፣ ታናሽ ወንድሙና የወንድሙ ሚስት የሴቲቱን የቤት ሽያጭ ገንዘብ ለመቀማት ብጥብጥ ፈጥረው በፖሊስ የ7 ቀን እስራት ተፈርዶባቸው ነበር። ከስር እንደወጡም መላው ቤተሰብ ባልየውን የማትረባነ ሚስትን መቆጣጠር አቅቶ እኛን እንዲያሳሰረችን ብለው ይወቅሱ ጀመር። ታናሽ ወንድሙም ቤት እንድትገዛ ባንረዳ ኖሮ እዚህ መከራ ውስጥ አንገባም ነበር በማለትም ያፌዝባታል። ባሏም በመጨረሻ ትግስቱ ተናክቶ ከወንድሙ ጋር ይጣላል። አንተ ብዬ እኔ ዝም ብለህ ሚስቴን ስለደበደብካትና ስላበሳጫት ነው ቤቷን የሸጠችውን በማለት ይጮሃል። ታናሽ ወንድሙ ግን ስህተቱን ከማመን ይልቅ ሚስትን ማስተካከል ስላልቻለ ነው የረዳው በማለትም ይናገረዋል። ባሏም ተናዶ ወንድሙን በቦክስ ይመታዋል። የወንድምየው ሚስትም ባልየውን በጥፊ ልመታው ስትል ባልየው ሊመታት ሲልም ታናሽ ወንድምየው በእኔ ሚስት ላይ እጅህን ብታነሳ እገድልሃለሁ ሲል ይከለክለዋል። በዚህ ጊዜም ባሏ አንድ ነገር ያስታውሳል። ቀደም ሲል ወንድሙ የራሱ ሚስት ሲደበድብ የቤተሰብ ሰላም ይጠበቅ በሚል ዝም ብሎ ይከታተል ነበር። ይህ አራዳ ሰው እንኳን የራሱን ሚስት ይጠብቃል፣ እኔ ግን እንዴት ያለው ሰው ነኝ በማለትም በቁጣና በጸጸት ራሱን በጥፊ ይመታል። እናትየዋም እርስ በርስ አትጣሉ፣ ሂዱና ሚስትህን እንደገና አስጨንቋት ስትለው ልጅቱም ቤተሰቡ ፈጽሞ የማይታረሙ መሆናቸውን ይረዳል። በከፍተኛ ሁኔታም ተስፋ ይቆርጣል። እስካሁን የሰራሁትን ደሞዝ በሙሉ ጨርሳችሁታል፣ አሁን እኔንም የሚደግፈኝ የለም፣ ሁላችሁም ወደ ገጠር ተመለሱ፣ ከእንግዲህ 1 ሳንቲም ማለላችሁም ብሎም ያባርራቸዋል። የታናሽ ወንድሙ ሚስትም ቢቸግረን እንኳን ለምኖ ያበላንም በማለትም ቤተሰቡን አባብላ ወደ ገጠር እንዲመለሱ ካደርጋለች። መንገድ ላይ ሲሄዱም ታናሽ ወንድሙና እህትየዋ እሱን የሰጠንን ገንዘብ በሙሉ አልጨረስነውም፣ ገጠር በጥሩ ሁኔታ ለመኖር የሚያስችል ገንዘብ አስቀርተናል ብለው ይነጋገራሉ። ተከላካይ ጠበቃው እንኳን ሊከራከርለት አልፈልግም ካለው በኋላ ነው
ባልየው በዚህ ጋብቻ ውስጥ ምን ያህል ተሳስቶ እንደነበርና በከፍተኛ ተስፋ መቁረጥ ውስጥ የወደቀው። ከጥቂት ጊዜ በፊት ባሏ የቤተሰቡን እውነተኛ ራስ ወዳድነትና ክፉ ባህሪ ተገንዝቦ በቁጣ ወደ ገጠር ሀገራቸው መልሷቸው ነበር። ይህም ሚስቱን እንደሚያስተምራት አስቦ ነበር። ነገር ግን ሚስቱ አሁንም ቢሆን የፍቻ አቤቱታ አቀረበችለት። ችሎቱ ከተጀመረ በኋላም የሴቷ ጠበቃ በባሏ ወንድምም እንደተደበደበች የሚያሳይ የሕክምና ማስረጃና የባሏ ቤተሰቦች በቤቷ ውስጥ እያስፈራሩና እያሰቃዩት እንደነበር የሚያሳይ የክትትል ካሜራ ምስል በቀጥታ አቀረበ። እንዲያውም ከጋብቻ በኋላ ያገኛቸው አብዛኛዎቹ ገቢዎች ወደ እናቱ ቤተሰቦች እንዲሄዱ የሚያሳይ የባሏ የባንክ ሂሳብ መግለጫም ነበረ። ለሴቲቱና ለልጃቸው ያለበትን ግዴታ መወጣት ተስኖት ነበር። በምትኩ ሴቲቱ ቤተሰቡን ለመደገፍ ሙሉ ገቢዋን ከጠቀመች፣ ስለዚህ ሴቷ ባሏ ምንም ነገር ሳይዝ እንዲወጣም የልጃቸውን ማሳደግ መብትም ለሷ እንዲሰጥ ከሰሰችው። ይህንን የሰማው ዳኛም ተከሳሹ ወዲያውኑ ለራሱ እንዲከራከር ጠየቀው። ነገር ግን ባሏ በተበደረው ገንዘብ የተቀጠረው ጠበቃ ሊገስጸው አልቻለም። የሴቷ ማስረጃ ግልጽና ሙሉ ስለነበር በቀላሉ ሊከላከላት አልቻለም። እንዲያውም ጉዳዩን በመያዙ ከጸጸተ። ይህም ባሏን የበለጠ አሰቃየው። ለሚስቱ በትህትና ከመጠየቅ ውጪ ምንም ማድረግ አልቻለም። ተሳስቶ እንደነበርና የቤተሰቡን ወደ ገጠር እንደላከ ከእንግዲህ ማንም እንደማይረብሻቸውም ተናገረ። ሌላ እድል እንድትሰጠውም ተማጸናት። ነገር ግን ሴትዮዋ ለሱ ሌላ ቃል ለመናገር በጣም ደክሟት ነበር። በመጨረሻም በሴትዮዋ ማስረጃና በባሏ ቤት አልባነት ላይ በመመስረት ዳኛው ፍቹን ፈቀደ። ልጃቸው ለእናትዮዋ ከሰጠች፣ ባሏ ደግሞ በወር 2000 ዩዋን የልጅ ማሳደጊያ መክፈል ነበረበት። ብያኔውን ሲሰማም ባሏ ሙሉ በሙሉ ተሰበረ። ነገሩን የባሰ ለማድረግም በነጋታው ወደ ስራ ሲሄድ አለቃው በበቂ ሁኔታ ባለመገኘቱና ደካማ የሥራ አፈጻጸም በማሳየቱ ከስራ ያባረረዋል። ራሱን መደገፍ ስላልቻለም ለእርዳታ ወደ ቤተሰቡ ደወለ። ነገር ግን ራስ ወዳዱ ቤተሰብ ለመርዳት እምቢ ከማለትም በላይ ምንም የማጠቅም ውድቅ ነህ በማለትም ያሳድዱት ጀመር። በሌላ በኩል ሴትዮዋ ቤቷን በመሸጥ ያገኘችውን ገንዘቧን ኢንቨስት በማድረግና ንግድ በመጀመር ተጠቀመችበት። ህይወቷም እየተሻሻለ መጣ። ቀስ በቀስም ባሏና የእናቱ ቤተሰቦች ከህይወቷ ጠፉ። ገንዘቡን በሙሉ ይዘውም ወደ ገጠር የተመለሱት የባሏ ቤተሰቦች በመጥፎ ሁኔታ ላይ እንዳሉም በየጊዜው ከሌሎች ትሰማ ነበር። ተንኮለኛውና አምባገነኑ የባሏ ወንድምም በየቀኑ ይጠጣና ይጫወት ነበር። ገንዘቡን በሙሉ በፍጥነት ጨርሶታል። ከሚስቱ ጋራም ዘወትር ይጣላ ነበር። ከተደበደበች በኋላም የባሏ ወንድም ሚስት ከልጃቸው ጋር ጠፋች። እናትየዋም ቤተሰቡን ተበታተነ። የእናቱ ቤተሰብም በሙሉ ተበታተነ። በመጨረሻም እናቱ በጣም በመናደዷ ምክንያት የጭንቅላት ደም ማነስ አጋጥሟት እንደነበርም ሽባ ትሆናለች። በሌላ በኩል ደግሞ የባሏ ወንድም ሰው ሁሉ የሚያስወግደው የጎዳና ወሬ ሆነ። የባሏ ወንድም ሚስት ደግሞ ለመኖር ለመታገል ወደ ሩቅ ቦታ ኮበለለች። ሴቲቱ በባሏ ቤተሰብ ላይ የነበራትን ፍላጎት በሙሉ አጣቸው ነበር። ነገር ግን ከ3 ዓመት በኋላም ባሏ በድንገት የሙሉ ልብስ ለብሶ እንደገና ተከሰተ። የተወሰነ ትንሽ የሙያ ስኬት እንዳስገኘም ተናገረ። ለሴቲቱና ለልጃቸውም ካሳ መክፈል እንደሚፈልግ ገለጸ። እንደገናም እንድታምነውም ተማጸናት። ነገር ግን ሴቲቱ ሰላማዊ ሕይወቷን እንዲታወቅ ስላልፈለገች ጥያቄውን በጽኑ ውድቅ አደረገችው። ነገር ግን በዛው ዕለት እናቱንም እሷን ልትፈልግ መጣች። ተንበርክካም ወዲያውኑ ይቅርታ ጠየቀች። ያለፈው ስህተቷም እንደገባት ተናገረች። ነገር ግን እሷ አሁን የባሏን ወንድም ማዳን ስለምትችል ልትለምናት ግድ ይሆንባታል። ሴቲቱም የባሏ ወንድም በድብድብ እግሩ እንደተሰበረ 2 ሚሊዮን ዩዋን ካሳም እንደተከሰሰ ወይም ወደ እስር ቤት እንደሚሄድ ያወቀችው ያኔ ብቻ ነበር። ሴቲቱም ደነገጠች። እንደዚህ ያለ ምክንያታዊ ያልሆነ ጥያቄም ለመጠየቅ እንዴት እንደደፈሩ ማመን አልቻለችም። እንዲያውም ውድቅ አደረገችባቸው። ነገር ግን እናቱ በቅሬታ ያዘቻትና እንዳትሄድ ለመነቻት። በዛ ቅጽበትም ባሏ እንደገና ሊከታተላት መጣ። እናትየዋ ትልቁ ልጇ አሁንም በህይወት እንዳለ ያወቀችው ያኔ ብቻ ነበር። በደስታም ተሞልታ እርዳታ ጠየቀችው። ነገር ግን ልጅቱ እንደ ብድሴ ቆጥሮ ችላ ይላታል። አማቷ በትጋትና በተደጋጋሚ ብትለምናትም ምራቷ ግን
አሁንም እርዳታ ለመስጠት ፈቃደኛ አትሆንም። የራሷ ልጅ ማለትም የቀድሞ ባሏን ካን ሊቀበላትና ሊያውቃት ስላልፈለጋትም ያኔ ነው አማቷ በዛን ወቅት ምን ያህል በጥብቅ ጎርታቸው እንደነበርም በተጸጸተ ስሜት የተረዳቸው። ይህንን ያየችው አማትም ሙሉ በሙሉ ተሰብራ እያለቀሰች ስህተቷን አምና ይቅርታ ትጠይቃለች። ተመልካቾችም በሹክሹክታ ማውራት ሲጀምሩ ባሏ በቁጣ ገሰጻት። ከዓመታት በፊት እናቱና ወንድሙ በቤት ውስጥ ሚስቱን ያበሳጩና ያሰቃዩት እንደነበር ትዳሩም እንደፈረሱበት ተናገረ። እንዲያውም ቤት አልባ ሆኖ እናቱን እርዳታ በለመና ጊዜ ምንም የማትጠቅም ብለው እንዳሳደዱትም ገለጸ። ከዛን ጊዜ ጀምሮም ከነሱ ጋር የነበረውን ግንኙነት በሙሉ ለመቁረጥ ወስኖ ነበር። እናትየዋም ይህንን ስትሰማ ሙሉ በሙሉ ተደናገጠች። ከዚያም ባሏ ለሚስቱ ያለውን ፍቅር ገልጾ ከእናቱ ቤተሰቦች ጋር የነበረውን ግንኙነት በሙሉ እንዳቋረጠና እውነተኛነቱን እንድታረጋግጥለት ተመኘ። ነገር ግን ሴትየዋ የበለጠ ተስፋ ቆረጠች። ለአማቷ አዝናላት ሳይሆን ባሏ አሁንም እንደቀደመው ራስ ወዳድ እንደሆነና የእናቱንና የወንድሙን ስህተት ብቻ እንጂ የራሱን ስህተት ፈጽሞ እንደማይተረዳች ለመፋታትም ዋናው ምክንያቷ ወንድምየው ሲደበድባት ባሏ ምንም ሳያደርግ በዝምታ መመልከቱ ነበር። ልክ አሁንም የእናቱን መከራ ቸል እንዳለ ሁሉ እርቅ የፈለገው ውጤቱን መቀበል ስላልፈለገ ብቻ እንደሆነና ተስማማ እንኳን ልክ እናቱን እንደጣለ ሁሉ እሷንም ቆይቶ እንደሚጥላት ተናገረች። ስለዚህ ሴትየዋ እሷን ለማስቸገሩ እንዲያቆም ብቻ ጠይቀው ዞር ብላ ትሄዳለች። ባሏ ሴቲቱ ከሄደች በኋላም ወዲያውኑ ራሱን ስትወደቀ። ከጥቂት ቀናት በኋላም አማትየዋ በድንገት ወደ ሴትየዋ መጣ ትልቁን ልጇን እንድትጠይቀው ተማጸነቻት። ሴትየዋም የቀድሞ ባሏ የመጨረሻ ደረጃ የጉበት ካንሰር እንዳለበት ያወቀችው ያን ጊዜ ነበር። ለአማቷም በማዘንና በቤተሰቧ ምክር ሴትየዋ ልጃቸውን ይዛ ልትጠይቀው ትሄዳለች። ነገር ግን እሱን ለማየት መምጣቷም ይቅርታ ያደረገችለት ማለት እንዳልሆነ ይልቁንም ለሱ ምንም አይነት ስሜት እንደሌላትና ልጃቸው ምንም አይነት ቁጭት እንዳይኖራት ብላም እንደመጣች ነገረችው። ከጥቂት ወራት በኋላም ባልየው በማያልቅ ቁጭት ውስጥ ሆኖ ህይወቱ ያልፋል። 1 ሚሊዮን ዩዋን ለእናቱ የቀረውን ንብረት ደግሞ በሙሉ ለሚስቱ በመተው ነገር ግን ሴትየዋ የተሰጣትን ገንዘብ በሙሉ የቤት ውስጥ ጥቃትን ለሚታገሉ የበጎ አድራጎት ድርጅቶች ትለግሰዋለች። ቪዲዮውም እዚህ ላይ ይጠናቀቃል። ይመቻችሁ።